አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ጉንፋን ይዞኛል። በነገራችን ላይ ያው ትንሽ ድምጼ ቀየር ካለባችሁ ለድምጼ ጥራት በጣም ይቅርታ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። 3 ቀን ሆነኝ መሰለኝ ቪዲዮ ከሰራው አልመቸኝ ብሎ ነው። ይሄ ቪዲዮ ግን የትላንትና ቪዲዮ ነው። ፖስተዋለሁ ብዬ ምንም ሰዓት አላገኘሁም። ለዛም አልፖስትኩትም እና ዛሬ እንግዲህ መጥቼላችኋለሁ። የቀን ውሎዬን አሳያችኋለሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱን። ቤቴን እንግዲህ አጸዳድቼ ገበያ ሄጃለሁ። ወንድሜ ነበርና ሊያየን መጥቶ ነበር እኛ ጋር። ኪዩንና ወንድሜን ቤት ጠብቁ ብዬ ቤት ጥያቸው እናቴም ገበያ ተመጣ ነበረ። በጧት ወጥቼ እናቴን ላገኛት እየሄድኩ ነው። አብረን ነው ገበያ የምንገበየው። ከዛም ተገናኘን። በነገራችን ላይ ይሄ ሰለሞን የሚባለው ልጅ ጭሱ በጣም አሪፍ ነው። ጭሱ ለካ ሌላ ነው መሰለኝ። እጣኑ ያኔ ይጣፍጣል እያሉ ሰው ብታው በሰልፍ ነውና እግሬ ሊንቀጠቀጥ እናቴ ተወደዋለች። የስናድሩስ እዛ ነው የምገዛው ብላ ምንም ወረፋ አታገኙም ብታው። ልቤን አመመኝ የቆምኩበት ማለት ነው። ከዛ በስንት መከራ ወረፋችን ደርሶን ገዛዛን። ከዛ ገበያችንን ገበያየን ምናምን ብዙ ቪዲዮ አልቀረጽኩም እዛ ገበያ ላይ ቸኩዬ ስለነበረ። ከዛ እቤት መጣሁኝ። ወንድሜ ያለ ብያችኋለሁ። እንደዚህ ምሳ ወጤን ሰርቼ ጨርሼ እዚህ ጋር ደግሞ እንደምታዩት ሩዜን ሰርቻለሁኝ። ዶሮችም እንግዲህ ያው ከኔ ጋር አይለዩም፣ ከጎኔ ነው የሚሄዱት ማለት ነው። እናም ምሳን ሰራርቼ ቡና እየቆላሁ ነው። ደግሞ እዚህ ጋር 5 ዶሮዎች ብታረቢ ጠቅምሽ ነበር ያልሽኝቴ አሉኝ፣ ዶሮዎች አሉኝ። ያው ቪዲዮን ስላላየሽው ይሆናል እንጂ ዶሮዎች አሉኝ ልሻለሁ። ዋና ምሳ ሰዓት ደርሶ ነበር። እዚህ ጋር ቡና እየቆላሁ ነው። እናቴ መታለች። አልሐምዱሊላህ ትላንትና ቤቴ ሰው በሰው ሆኖ ነበረ። በጣም ደስ ብሎኝ ነበር ያልኩት። ወንድሜ ያለ ብያቸዋለሁ። የወንድሜ ጓደኞች መጥተው ነበረ እና ገበያ ሄጄ ረፍዶብኝ ነበር። ጥድፍ አድርጌ ሁሉንም አዳርሻለሁ። እዚህ ጋር ሰላጣ ሰርቻለሁ። እዚህ ጋር ደግሞ ፈንዲሻ አለኝ፣ የቡና ቁርስ ማለት ነው። ከዛ ቡናዬንም ጥጃለሁ። ቡናዬ እየፈላች ነው። የወንድሜም ጓደኞች መጥተዋል። ያው እናቴም አለች ብያቸዋለሁ። ቡናችን እንደዚህ እየፈላች ምሳችንን በላላንና በነገራችን ላይ ይሄንን ቪዲዮ ራሱ ሳያው ነው የቀረጽኩት። ያው ወንድሜም እንደዚህ ቪዲዮ ምናምን አይወድም ብያቸዋለሁ። እነሱም ደግሞ ምናልባት ካልፈለጉ ቅር እንዳይላቸው ብዬ ትንሽ ያው ለእናንተ ለማሳየት ያክል ነው የቀረጽኩት። ትንሽ እንደዚህ ቆረጥረጥ አድርጌ እንጂ ብዙም አልቀረጽኩም እላችኋለሁኝ። ደስ ይል ነበር የትላንትናው ቀን። ከዛ ግን ምን ተፈጠረ መሰላችሁ ውዶችዬ? የመጀመሪያውን ቡናችንን ከጠጣም በኋላ ያ እናቴ 2ኛ 3ኛ ቡና ትጠጣለች እና ለእናቴ 2ኛውን እንደዚህ መጀመሪያ ጀበናውን 3 ከሰሉ ላይ ሙቅ ውሃ ጥጄ ነበርና ከዛ ለእናቴ ጀበናዋን አመጣሁና ከሙቅ ውሃው አድርጌ ጣርኩኝ ቡናውን ማለት ነው 2ኛውን። ከዛ ቤት ሆኜ ስጮህ ሰማኋት። ወይኔ ጀበናዬ ብዬ ስወጣ እንዳለ ሄዳ በእንትኗ ነው በጎኗ ነው የወደቀችው። ግን ከስር ምንም ሳትሆን ከላይ አፏ ተሸረፈብኝ እንዳያችሁት ማለት ነው። በጣም የምወዳት ጀበና ነበረች፣ ወዳት ነበር። እናቴን ራሱ ቀይ እንድትሆን አድርገሽ አሟሽልኝ ብያት ነበር ያሟሸችልኝ። በጣም የተጋነነ ነበር የምወዳት አልኳችሁ። ግን ተሰበረች ውዶቼ፣ ተሰበረች፣ ገማጣ ሆነች። አሁን በዚህ በገማጣ ልጠጣ ነው ወይ ደግሞ ሌላ ልገዛ ነው? መግዛቱ ሳይሆን ማሟሸቱ ነው ከባዱ ውዶቼ። እና ብቻ እንግዲህ አልሐምዱሊላህ ያው ተሰብራለች።
ከስር ግን ምንም አልሆነችም፣ ደህና ናት። እና ውድ እህቶቼ ወንድሜ ከዚህ በፊት እንደመጣ ነግሬያችሁ ነበር። አሁን ደግሞ መመለሻው ጊዜ ስለደረሰ እኛንም ትንሽ ላጫውታችሁ ብሎ መጥቶ እኛ ጋር ከርሞ ነበረ። ልጄ በጣም ደስተኛ ሆኖ ነበር። በቃ ከምነግራችሁ በላይ ልጄ ወንድሜን በጣም ነው የሚወደው። አብረው ስላሳደገው አብሮ ወንድሜ ጋር ስላደገ የተጋነነ ነው የሚወደው። በቃ ለሱ ያለው ፍቅር የተለየ ነው እና ሲመጣለት በጣም ደስ ብሎት ነበረ። ከዛ ሄደ። አሁን ግን መሄጃው ስለደረሰ ሄደ። ሲያጫውተን ከርሞ ጓደኞቹም መጥተው ምናምን እዚህ እኛ ጋር ሸኝተውት እናቴም ነበረች ምናምን ሄደ። መለያየት ባይኖር ምን ነበር ውዶቼ። ልጄ በጣም ነው የተጎዳው የሚገርማችሁ ማለት ነው። እሱም እንዳያይ ብሎ ከተኛበት ነው ጥሎት የሄደው በጧትና ሲነሳ ኪያ ተኝቶ ነበር። ሲነሳ እየሮጠ ተኛበት ሲሄድ የለም። ሚፍታህሳ አለኝ። ይመጣል ታላቅ ወንድሜ ኬሚስ አለና እሱን ልየው ብሎ ነው ይመጣል አልኩት። በቃ እኔ እንጃ ፊቱ ቅሪር አለና ማለት ነው። የሆነ እንባው መጣ። የሆነ እንባው ቅርር አለ አይኑ ላይ። እንዴ ልታለቅስ ነው እንዴ ያልኩት። ኧረ እኔ አይደለም ብሎ ፊቱን ዝውር አለ እና በጣም ነው የከፋው ልጄ እላቸዋለሁ። ብቻ አልሐምዱሊላህ ምንም ማድረግ አይቻልም። እንደዚህ ያው እኔ እንጃ ለትልቅ ሲሆን እንደምንም ትቋቋሙታላችሁ። ልጆቹ ግን በቅስማቸው ነው የሚሰበረውና ልጅ ያለቀሰብኝ እላቸዋለሁ። እና ወንድሜን በሰላም እንዲገባ ዱአ አድርጉልኝ። ብቻ በያሉበት አላህ ይጠብቃቸው። እንግዲህ ምንም ማድረግ አይቻልም። እና ውድ እህቶቼ ማዘዝ የምትፈልጉት እቃ ካለ 0975511528 አናግሩኝ እላችኋለሁኝ። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከምመጣ መልካም ጊዜ ውዶች።